እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲሴ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያ ርዕስ የሽንት ቱቦ ኢንፌክሽን ወይም ዩሪናሪ ትራክት ኢንፌክሽን የሚለውን ይሆናል ማለት ነው። እንግዲህ ይሄ በሽታ በህፃናትም ሆነ በአዋቂዎች በከፍተኛ ደረጃ ስርጭቱ ከፍ ያለና ብዙ ማህበረሰብን እያጠቃ የሚገኝ በሽታ ነው። ስለዚህ በመጀመሪያ ደረጃ ይሄ የሽንት ቱቦ ኢንፌክሽን ወይም ዩቲአይ እያልን የምንጠራው በሽታ ምንድን ነው? እንዴትስ ሊከሰት ይችላል? ከተከሰተ በኋላ ደግሞ ሕክምናው ምን ይመስላል? የሚሉትን ዋና ዋና ነገሮች እናያለን ማለት ነው። ስለዚህ ሰብስክራይብ እያደረጋችሁ ማየታችሁን አትርሱ። በመጀመሪያ ደረጃ የሽንት ቱቦ ኢንፌክሽን ስንል ምን ማለታችን ነው ወደሚለው በምንመጣበት ሰዓት ከስሙ እንደምንረዳው እንግዲህ የሽንት ቱቦ ወይም የሽንት መንገዶች ውስጥ ባክቴሪያ ከገባ በኋላ የሚያስከትለው ኢንፌክሽን ወይም የሚያስከትለው ህመም የሽንት ቱቦ ኢንፌክሽን እየተባለ ይጠራል ማለት ነው። ስለዚህ በዋነኝነት በባክቴሪያ አማካኝነት የሚመጣና ኢንፌክሽን ፈጥሮ ቲዩቦቹ ላይ ወይም የሽንት መንገዶቹ ላይ ኢንፌክሽን ከፈጠረ በኋላ የሚከሰት በሽታ ነው ማለት ነው። ይሄ የሽንት መንገድ ወይም የሽንት ቱቦ እያልን የምንጠራው ከየት እስከ የት ያለውን የሰውነት ክፍል ነው ወደሚለው በምንመጣበት ሰዓት እንግዲህ በመጀመሪያ ደረጃ ሽንት የሚባለው ነገር በደም ማጣራት ስርዓት በኩላሊት አማካኝነት ይመረታል። ኩላሊት ላይ ሽንት ከተመረተ በኋላ ወደ ሽንት ፊኛ ወይም ብላደር ወደምንለው የሰውነት ክፍል ይገባና እንዲጠራቀም ይደረጋል። ይሄ ፊኛ ወይም የሽንት ፊኛ የሚበቃውን ያህል ሽንት ከያዘ በኋላ ከመጠን በላይ ሲሆንበት ወደ ውጭ እንዲወጣና እንዲፈስ ይደረጋል። ይህንም ለማድረግ ደግሞ ከሽንት ፊኛ እስከ ብልት የውጨኛው ክፍል ድረስ የተዘረጋ ቱቦ አለ። ይህም ቱቦ ዩሪትራ ይባላል። ስለዚህ በዚህ ቱቦ አማካኝነት ወደ ውጭ ሽንት እንዲፈስ ይደረጋል ማለት ነው። ስለዚህ የሽንት ቱቦ ኢንፌክሽን እያልን ስንነጋገር ከዚህ ከብልት የውጨኛው ክፍል ጀምሮ ያለው ቱቦ ከሱ ጀምሮ እስከ ኩላሊት ያለውን ነው ማለት ነው። በዚህ መንገድ መካከል ኢንፌክሽን ከተፈጠረና ባክቴሪያው ገብቶ ይሄ ህመም በሚከሰትበት ሰዓት የሽንት ቱቦ ኢንፌክሽን እየተባለ ይጠራል ማለት ነው። እንግዲህ ብዙ ጊዜ ይሄ ዩሪትራ እያልን የምንጠራው ክፍል ለኢንቫይሮንመንት በጣም ቅርብ ነው። ቅርብ ስለሆነ ባክቴሪያ በቀላሉ ይገባና ኢንፌክሽን በቀላሉ ይፈጠራል ማለት ነው። ይሄ ዩሪትራ ኢንፌክሽን በሚፈጥርበት ሰዓት ዩሪትራይተስ እየተባለ ይጠራል። ከፍ ሲል ደግሞ ይሄ የሽንት ፊኛ ሽንት የሚያጠራቅመው ክፍል ኢንፌክሽን በሚያዝበት ሰዓት ይሄ ደግሞ ሲስታይተስ እየተባለ ይጠራል። አሁንም ከፍ እያለ ሲሄድ ኩላሊት በኢንፌክሽን ሊጠቃ ይችላል ማለት ነው። እንደዚህ በሚሆንበት ሰዓት ፓይሎኔፍራይተስ እየተባለ ይጠራል። ስለዚህ የሽንት ቱቦ ኢንፌክሽን የላይኛው የሽንት ቱቦ ኢንፌክሽን እና የታችኛው የሽንት ቱቦ ኢንፌክሽን ተብሎ ሊጠራ ይችላል። የላይኛው የሽንት ቱቦ ኢንፌክሽን ወይም አፐር ዩሪናሪ ትራክት ኢንፌክሽን የምንለው ከሽንት ፊኛ በላይ በተለይ ኩላሊትን የሚያካትት የኢንፌክሽን አይነት ሲሆን አፐር ዩሪናሪ ትራክት ኢንፌክሽን እየተባለ ይጠራል። የታችኛው የሽንት ቱቦ ኢንፌክሽን የምንለው ደግሞ ከፊኛ በታችና ፊኛን ጨምሮ ዩሪትራ እነዚህ ኢንፌክሽን እየፈጠሩ በሚሄዱበት ሰዓት ይሄ ደግሞ ሎወር ዩሪናሪ ትራክት ኢንፌክሽን እየተባለ ይጠራል። የታችኛው የሽንት ቱቦ ኢንፌክሽን ማለት ነው። ይሄ ከሆነ አንዳንድ ጊዜ አልፎ አልፎ ደግሞ ፌብራይል ኤንድ አፌብራይል ዩቲአይ ተብሎ ሊከፈል ይችላል። ፌብራይል የምንለው ብዙ ጊዜ የላይኛው የሽንት ቱቦን ነው የሚያጠቃው፣ ኩላሊትን ያካትታል። ሰዎቹ ከፍተኛ የሆነ ትኩሳት ይኖራቸዋል። አፌብራይል የምንለው ደግሞ ብዙ ጊዜ የታችኛው የሽንት መንገድን ነው የሚያጠቃው። ብዙ ጊዜ ሰዎቹ ደግሞ እነዚህ ምንም አይነት ትኩሳት አይኖራቸውም። ይሄ ከሆነ ለዚህ ለሽንት ቱቦ ኢንፌክሽን ዋና ዋና አጋላጭ ምክንያቶች ምንድን ናቸው ወደሚለው በምንመጣበት ሰዓት የመጀመሪያው አጋላጭ ምክንያት እንግዲህ ብዙ ጊዜ ሽንት እየመጣን ሽንትን ቋጥሮ መያዝ። ይሄ ስብሰባ ላይ ሆነን ሊሆን ይችላል፣ ወይም ስራ ላይ ሆነን ሊሆን ይችላል፣
ይችን ስራ ልጨርስ እያልን ሽንት መጥቶን ቋጥረን እንይዛለን። ይሄ ለሽንት ቱቦ ኢንፌክሽን ያጋልጣል። ትክክልም አይደለም። ሽንት በመጣበት ሰዓት መፍሰስ አለበት ማለት ነው። ከዛ በተጨማሪ እንግዲህ ሌላው አጋላጭ ምክንያት በተደጋጋሚ የሚደረግ የግብረ ስጋ ግንኙነት እንግዲህ ይሄ እንደ አጋላጭ ምክንያት ተቀምጧል ማለት ነው። ከዛ በተጨማሪ እንደ አጋላጭ ምክንያት የተቀመጠው በተለይ ህፃናት ላይ ይሄ ሊከሰት የሚችለው ከንጽህና ጋር ተያይዞ ግንኙነት አለ። ወላጆች ህፃናቶችን ከ5 ዓመት 7 ከ10 ዓመት በታች ከሆኑ ብዙ ጊዜ ሽንት ቤት ከተጠቀሙ በኋላ ሰገራን ከተጸዳዱ በኋላ እንዴት ማጽዳት እንዳለባቸው መንገር አለብን። እንግዲህ ሰገራ ከወጡ በኋላ ሶፍት ወይም ወረቀት ሊጠቀሙ ይችላሉ። ስለዚህ ሲያጸዱ ከማህፀን በተቃራኒ መጸዳት እንዳለበት፣ ወደ ማህፀን በሚያጸዱበት ሰዓት በቀላሉ ለኢንፌክሽን ይጋለጣሉ ማለት ነው። ከዛ በተጨማሪ በንጹህ ውሃ ከተጸዳዱ በኋላ መታጠብ እንዳለባቸው መምከር ይኖርብናል ማለት ነው። ሌላው አጋላጭ እንግዲህ ሴት መሆን በራሱ ምክንያቱም ሴቶች እና ወንዶች በንጽጽር ሲታይ ዩሪትራ የምንለው ከሽንት ፊኛ እስከ ውጨኛው የብልት ክፍል የሚዘረጋው ቱቦ የሴቶች አጭር ነው። አጭር ስለሆነ በቀላሉ ባክቴሪያ ይገባል፣ በቀላሉ ኢንፌክሽን ይፈጠራል ማለት ነው። እነዚህ እንግዲህ ዋና ዋና አጋላጭ ምክንያቶች ናቸው። ይሄ ከሆነ ይሄ በሽታ ሲከሰት ዋና ዋና ምልክቶቹ ምንድን ናቸው ወደሚለው ስንመጣ የመጀመሪያው እንግዲህ አርጀንሲ ኤንድ ፍሪኩዌንሲ የምንለው ነው። በጣም ብዙ ሽንት የመጣን ይመስለናል። ሽንት ማሽኒያ ቦታ ወይም ሽንት ማፍሰሻ ቦታ ሄደን በምንሞክርበት ሰዓት የተቆራረጠ ሽንት ነው የሚኖረው ማለት ነው። ይሄ ዋና መገለጫው ነው። በሁለተኛ ደረጃ እንግዲህ ሽንት ሲወጣ ህመም፣ የማቃጠል ስሜት ሊሆን ይችላል፣ የመቆርጠም ስሜት ሊሆን ይችላል፣ ህመም ይኖራል ማለት ነው። ከዛ በተጨማሪ አንዳንድ ጊዜ ሊከሰት የሚችለው ከሽንት ጋር ደም ተቀላቅሎ መውጣት ወይም የሽንት ቀይ መሆን ማለት ነው። ሌላኛው ሊኖር የሚችለው ምልክት ምንድን ነው? ከዚህ በፊት ባልተለመደ ሁኔታ የሽንት ጠረኑ መቀየር፣ ከፍተኛ ሽታ ያለው ሽንት መሽናት ማለት ነው። እንግዲህ ሌላኛው ወደ ኩላሊት ኢንፌክሽኑ በሚደርስበት ሰዓት በተለይ ሰዎቹ ከፍተኛ የሆነ ትኩሳት ይኖራቸዋል፣ ትውኪያ ሊኖራቸው ይችላል። ከዛ በተጨማሪ የጀርባ ህመም ይኖራቸዋል። እነዚህ እንግዲህ ዋና ዋና ምልክቶቹ ናቸው ማለት ነው። እንግዲህ መከላከያዎቹ ምን ሊሆኑ ይችላሉ ወደሚለው ስንመጣ ብዙ ውሃ መጠጣት በጣም ይመከራል። ለኩላሊትም ጥሩ ነው፣ ሽንት ቱቦ ኢንፌክሽንም ይከላከላል ማለት ነው። ከዛ በተጨማሪ ሽንት እንደመጣ ማፍሰስ፣ ሽንትን ቋጥሮ ለረጅም ሰዓት አለመያዝ ማለት ነው። ይህም ለመከላከል የሽንት ቱቦ ኢንፌክሽንን ይጠቅማል። ዋናው ሌላ ደግሞ ንጽህና በደንብ መጠበቅ፣ በተለይ ሴቶችና ህፃናት ላይ ሴት ልጆች በተለይ ህፃናቱ ነው ሴት ልጆች አንደኛ ዩሪትራቸው በጣም አጭር ነው፣ ለኢንፌክሽን ለመጋለጥ ከፍተኛ እድል አላቸው። ሁለተኛ የንጽህና አጠባበቅ ላይ ጉድለት ስለሚኖር እሱ ትክክለኛ የንጽህና አጠባበቅ እንዲኖራቸው ማድረግ አንደኛው መከላከያ ነው ማለት ነው። ስለዚህ ቤተሰብ ኃላፊነት ይኖርበታል። ሌላኛው ከወሲብ በኋላ ሽንት መሽናት ይመከራል። ምክንያቱም በተለይ እነዚህ ሴተኛ አዳሪዎች በተደጋጋሚ የግብረ ስጋ ግንኙነት ስለሚያደርጉ ለሽንት ቱቦ ኢንፌክሽን ተጋላጭነት አላቸው። ግን ግንኙነት ከተደረገ በኋላ ሽንት ማፍሰስ ይሄን ኢንፌክሽኑን ይቀንሰዋል ተብሎ ይታሰባል እና እነዚህ ዋና ዋና የመከላከያ ዘዴዎች ናቸው ማለት ነው። እንግዲህ የመጨረሻው ህክምና አለው ወይ? አዎ ህክምና አለው። ህክምና ወዳውኑ ምልክቱ እንደታየ አንድ ሰው ከመጣ ምን ይደረጋል ማለት ነው? በሚዋጥ መድኃኒት በቀላሉ መታከም ይችላል። ከ5 እስከ 7 ቀን መድኃኒቱ ተወስዶ በቀላሉ መዳን የሚችል ነው። ነገር ግን ካልታከመ ከፍተኛ የሆነ ኮምፕሊኬሽኖች ይኖሩታል። የመጀመሪያው ኮምፕሊኬሽን ምንድነው? የኩላሊት ኢንፌክሽን። ኩላሊት ኢንፌክሽን ይኖራል ወይም ፓይሎኔፍራይተስ ይኖራል። ይህ በሚሆንበት ሰዓት በሚዋጥ መድኃኒት መዳን አይችልም። ብዙ ጊዜ ምን ሊያስፈልግ ይችላል ማለት ነው? በደም ስር የሚሰጥ መድኃኒት ሊያስፈልግ ይችላል። የጊዜ ቆይታውም ከዚህኛው ረዘም ያለ ይሆናል ማለት ነው። ከዚህ በተጨማሪ እንግዲህ የደም መመረዝ ወይም ሴፕሲስ የምንለው ከሽንት ቱቦ ኢንፌክሽንነት አልፎ ሌሎች የሰውነት ክፍሎችን ኢንፌክሽኑ እስከ ማዳረስ ሊሄድ ይችላል።
በተደጋጋሚ የኩላሊት ኢንፌክሽን በሚፈጠርበት ሰዓት የሽንት ቱቦ ኢንፌክሽን ሲፈጠር ሌላ ተጨማሪ የኩላሊት ጉዳት ሊከሰት ይችላል። እነዚህ ዋና ኮምፕሊኬሽኖቹ ናቸው። ሌላ ደግሞ እርጉዝ ሴት ይሄ በሽታ ኑሯት በጊዜ ካልታከመች ያለ ጊዜው የሚከሰት ውልደት ሊፈጠር ይችላል። ወይም እንግዲህ ፕሪተርም ሌበር እያልን የምንጠራው ጊዜው ሳይደርስ ህፃኑ ልጅ ሊወለድ ይችላል ማለት ነው። እነዚህ ዋና ኮምፕሊኬሽኖቹ ናቸው። ስለዚህ በቀላሉ መታከም የሚችል በሽታ ነው። ምልክቱ እንደታየ ወደ አቅራቢያ ወደሚገኝ የህክምና ቦታ ሄዶ የህክምና አገልግሎቱን ማግኘት ያስፈልጋል ማለት ነው። ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።